ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር አዛን በማስመልከት አስጠነቀቁም። ምርጫ አሁን ቢሆን ማን ያሸንፋል በሚለው ጥናታዊ ግምት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፓርቲያቸው ተሸነፉ ተባለ። ሶሪያ ከእስራኤላውያን መልእክተኞች ጋር ተገናኝተን ተወያይተናል ስትል አስታወቀች። በሩሲያና በዩክሬን መካከል የሚደረገው ጦርነት እንደቀጠለ ነው የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ የአዛን ሰርጥ በድጋሚ አስጠነቀቁም። ተቀጣጣይ ፊኛዎች ከአዛ ሰርጥ ወደ እስራኤል መወንጨፋቸውና መላካቸውን አስመልክቶ በሰጡት ማስጠንቀቂያ ይህ አይነቱ ክስተት መላካቸውን የሚቀጥሉ ከሆነ መከላከያ ሰራዊታችን ኃይሉን አጠናክሮ በድጋሚ አዛ ላይ ጥቃት እንደሚያደርስ አስጠንቅቀዋል። ጠቅላይ ሚኒስትሩና መከላከያ ሚኒስትር እንዲሁም ከእስራኤል መከላከያ ኢታማጆር ሹም ጋር በመሆን ወቅቱን በተመለከተ ባደረጉት ግምታዊ ግምገማ ላይ ይህን እንዳስታወቁ ተናግረዋል። የዚህ አይነቱ ክስተት ከጥቅምት 7 2023 በፊት የነበረ ነው። ያ ተመልሶ የሚመጣበት ምንም አይነት ጉዳይ የለም። ይህን ካደረጉ ደግሞ መከላከያ ሰራዊታችን አጠፊታውን እንደሚመለስ በድጋሜ የአዛን ነዋሪዎችን እንዲጠነቀቁ ሲል እትግ ዘዋረጽ ባደረሰን ዜና ማወቅ ችለናል። ምርጫ አሁን ቢሆን ወይም ዛሬ ቢካሄድ ማን ያሸንፋል በሚለው በካን 11 በተላለፈው ግምታዊ ጥናት የአይዝንኮት ፓርቲ 24 መቀመጫዎችን ሲቀበል የጠቅላይ ሚኒስትር ቢንያሚን ኔታንያሁ ፓርቲ ደግሞ ከነበረው አንድ በመውረድ 22 መቀመጫዎችን ይቀበል ነበር ተባለ። በአጠቃላይ ግምገማዎች ላይም የቀኝ ክንፍ ርዕዮተ ዓለም ተከታዮች ጠቅላይ ሚኒስትሩ የሚመሩት 51 መቀመጫ ሲቀበል ተቀናቃኝ ፓርቲዎች ደግሞ 57 መቀመጫዎች ተቀብለዋል። ጠቅላይ ሚኒስትርነት ማን ቢሆን ሊያገለግል ጥሩ ይሆናል ተብሎ በተጠየቀው ጥያቄም አይዝንኮት ሲበልጡ በመጀመሪያ ጊዜም ናፍታሊ ቤኔት የሚመሩት ፓርቲ ለመጀመሪያ ጊዜ ጠቅላይ ሚኒስትሩን ማሸነፋቸው ተገልጿል። ይህ በካን 11 በተደረገው ግምታዊ ጥናት እንደሆነ ለማወቅ ተችሏል። ይህ በዚህ እንዳለ በቀኝ ፖለቲካ ቀንፍ ፓርቲ ትናንሽ ፓርቲዎችን በአንድ ላይ ተዋህደው ወደ ምርጫ እንደሚሄዱ የሚደረገው ውይይት ቀጥሏል ተብሏል። በተለይ ሞሼ ፌግሊን የሚመሩት ፓርቲና አዲስ የተዋቀረው የሀሪዲሞች ፓርቲ በአንድ ላይ በመሆን ወደ ምርጫው እንዲሄድ ጥረት እየተደረገ ነው ሲሉ ተገልጿል። ራም የተሰኘው ፓርቲም ሊቀመንበራቸው አንሱር አባስ ፓርቲያቸው ከተቀናቃኝ ፓርቲዎች ጋር በሚያደርጉት ውይይት ፓርቲያቸው የፍልስጤም ሀገር እውቅና እንዲሰጥ ጥያቄ አናቀርብም ሲሉ ታውቀዋል። ምክንያቱም የፍልስጤም ሀገር እንደ ሀገር መኖር አለባት በማለት እውቅና የሰጠነው ፓርቲያችን ባዋቀር ነው ሰዓት ነው ብለዋል። አሁን ግን ለአንዳንድ የፖለቲካ ጥቅም ብለን ይህን ርዕስ በድጋሜ አናስጀምርም ሲሉ አስታውቀዋል። ወደ ፓርቲያቸው ለመቀላቀል ጥረት ለሚያደርጉት ለአንድ የይሁዳ ሃይማኖት ተከታይም ሲናገሩ ወደ ፓርቲያችን እንዲመጡ እንፈልጋለን። በተለያዩ በደህንነቱ ዙሪያ ግን በፓርቲያችን ከተቀላቀሉ በኋላ የሚሰጡት ቃል ወይም ድምፅ እንደፈለጉት ሊሆን ይችላል ሲል ፓርቲው ሊቀመንበር አስታውቀዋል። ሶሪያ ከእስራኤል ከፍተኛ ባለስልጣናት ጋር የውጭ ጉዳይ ሚኒስትራቸው ተገናኝተው መወያየቱን አስታወቁም። የሶሪያ የውጭ ጉዳይ ሚኒስትር ኢቫጋኒና የመረጃ ክፍሉ ኢታኻን ከእስራኤል ከፍተኛ ባለስልጣናት ጋር ልኡካን ጋር ተገናኝተው በዮርዳኖስ እንደተወያዩ ተገልጿል። ውይይቱም በዮርዳኖስ እንደተካሄደና በአሜሪካውያን ባዘጋጁት መድረክ እንደሆነ ተገልጿል። ይህም ሁለቱ ሀገራት ያለውን አለመግባባት መፍትሄ ለመስጠት በተለይ ባለፈው ሳምንት እስራኤል በሶሪያ በቀድሞ የአየር መንገድ ላይ ባደረሰችው ጥቃት ምክንያት እንደሆነ ተገልጿል። በዚህ ውይይትም የእስራኤሉ የሞሳድ
ዋና ኃላፊ በዙም አማካኝነት በውይይቱ እንደተሳተፉና ወደፊትም ቱርክ፣ ሶሪያና እስራኤል የሚሳተፉበት ልዩ ኮሚቴ በማዋቀር እንደሚቀጥሉ ተገልጿል። ይህ በዚህ እንዳለ የሶሪያው ፕሬዝዳንት ጁላኒ እንዳስታወቁትም ከእስራኤል ጋር ምንም አይነት ግጭት እንዲኖራቸው እንደማይፈልጉና ምንም አይነት የደህንነት ችግርም እንዲኖር አይፈልጉም ሲሉ ታውቀዋል። እስራኤል በሀገራቸው ላይም የተለያዩ ጥቃቶችን እንዳታደርስ ምክንያት ልንሰጥ ሊኖር አይገባም ሲሉ ማሳወቃቸውን ቃል አቀባያችን ሮይኬስ አስታውቆናል። በሩሲያና በዩክሬን መካከል የሚደረገው ጦርነት እንደቀጠለ ሲሆን ትናንት ሌሊት ዩክሬን አጥፍቶ ጠፊ ሰው አልባ አውሮፕላኖችን ወደ ሩሲያ በማስወንጨፍ ለሶስተኛ ቀናት በተከታታይ በትላልቅ ተቋማት ገበያ አዳራሾችን መደብደቧን አስታወቀች። ይህ ጥቃትም በሶስተኛ ጊዜ በተደጋጋሚ ሲደረግ እንደተደረሰ ተገልጿል። የሩሲያም በበኩሏ ጠፊታውን መልሳለሁ ማለት በመዛት ላይ ትገኛለች ተብሏል። የአሜሪካው የገንዘብ ሚኒስትር ስኮት ቤንኮት በኢራን ላይ ለኢኮኖሚ ማዕቀብ መጣላቸውን አስታወቁ። የገንዘብ ሚኒስትሩ ስኮት ቢሳንት በትናንትና ሌሊት ያስተላለፉትም የኢኮኖሚ ማዕቀብ በአይነቱ ልዩ የሆነና በአንድ የሀገር ላይ ተጥሎ የማያውቅ ለኢኮኖሚ ጫና እንደሆነ ተገልጿል። ከኢራን ጋር ማንኛውም አይነት የንግድ ልውውጥ የሚያደርግ ሀገር በሙሉ አሜሪካ እንደ ጠላት አድርጋ ትመለከተዋለች በማለት ከወዲሁ አስጠንቅቋል። ኢራን በበኩሏም ይህ ማዕቀብ እውን ከሆነ በተደጋጋሚ ዛቻዋን እየዛተች ትገኛለች። በተለይ አሜሪካ ለዚህ ኢኮኖሚ ማዕቀቡን ከጣለችብን በሆርሙዝ ሰርጥ አካባቢ ምንም አይነት ጀልባ ነዳጅ የጫነ ጀልባ እንደማያልፍ ዝታለች። ይህ ብቻ ሳይሆንም በፋርስ ባህረ ሰላጤ ሀገራት ያሉት የአሜሪካ ወዳጅ ሀገራት ላይም በዚህ ሁኔታ ከተሳተፉ እነሱ በኩልም ምንም አይነት ነዳጅ እንዳያልፍ እናደርጋለን ስትል ኢራን ዛቻዋን ቀጥላለች። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ይጨምራል። በተለይ በመሃልና በተራራማዎች አካባቢ ሙቀቱ መጠን ይጨምራል ብለዋል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 32 ዲግሪ ሴንቲግሬድ፣ ተላቪቭና አካባቢዋ 31፣ ሃይፋና አካባቢዋ 30፣ ጽፋትና አካባቢዋ 33፣ ቤርሸባና አካባቢዋ 35፣ ኢላት እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ሰጠኝ የጠዋቱ ዜና ይስኳኑ ነበር። አይቸው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ቀጥለን ባጭሩ እናቀርባለን። የማዕሪብ ጋዜጣ በዛሬ ዘገባው ከተመለከታቸው ርዕሰ ጉዳዮች መካከል የጋዛ ሰርጥ ፍልስጤማውያን ወደ እስራኤል ክልል የሚልኳቸው ጉዳት አድራሽ ፊኛዎችና ተንሳፋፊ ነገሮች ጉዳይ ለደህንነት ስጋት ስለሆኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ ለሐማስ ግልጽ መልእክት አስተላልፈዋል። አፊፎኒም የተባሉትን ተንሳፋፊ ነገሮች ወደ እስራኤል ክልል በሚልኩና ኃላፊዎቻቸው ላይ እርምጃ እንወስዳለን፣ ተንሳፋፊ ነገሮች የተላከበትን አካባቢ ነዋሪዎች ከቦታቸው ከሰፈራቸው እንዲለቁ እናደርጋለን በማለት ሁለቱ ባለስልጣናት አስጠንቅቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ በወቅታዊ የደቡብ እስራኤል ጉዳይ ትናንት ምሽት መክረዋል። በተለይ አፊፎን የተባለውን ተንሳፋፊ ቁስ ድሮንና ፊኛን ወደ እስራኤል ክልል በሚልኩ ላይ እርምጃ እንደሚወሰድ መከላከያን አዘዋል። ይሁን እንጂ የእስራኤል ደህንነት ጥበቃ አካላት በሁለቱ ከፍተኛ ባለስልጣናት ማስጠንቀቂያ ብዙም አልተደነቁም። ተንሳፋፊ ነገሮችን የያዙ ልጆችን አንገድልም ማለታቸውን ማዕሪብ ዘግቧል። በጋዛ ሰርጥ አዋሳኝ ድንበሮች የሚኖሩ ዜጎች ግን በጉዳዩ ግራ እንደተጋቡና እንደገና መልካም ቃላትን ብቻ መስማት ሳይሆን ድርጊቱ እየተፈጸመ ባለበት ወቅት ቀጥተኛ እርምጃ እንዲወሰድ እንጠይቃለን ብለዋል። እኛ የምንፈልገው ጥሩ አነጋገርን ሳይሆን እርምጃን ነው ማለታቸውን ጋዜጣው ጨምሮ ዘግቧል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ትላንት በጋዛ ሰርጥ በወሰደው እርምጃም ፍልስጤማውያን እንደተገደሉ ዘግቧል። 3 አሸባሪዎች ተደምስሰዋል ብሏል። ከነዚህ መካከል አንዱ ኢስማኤል አቡ ፖል የሚባል ሲሆን የጦር መሳሪያን የሰራ ነው ተብሏል።
ማዕሪብ እንደዘገበው። ሌላው በእስራኤልና ሶሪያ መካከል ሰሞኑን ተፈጥሮ የነበረውን ውጥረት ለማርገብ ጥረቶች ተጀምረዋል። እስራኤል በሰሜን ምዕራብ ሶሪያ በሚገኘው አቡ አድሁር በተባለው የአየር ጦር ሰፈር ባለፈው ሳምንት ጥቃት ፈጽማለች። ለጥቃቱም ዋና ምክንያት ያደረገችው ቱርክ በአካባቢው የተለያዩ የአየር ኃይል ሲስተሞችን ለማጥመድ ጥረት ስታደርግ ስለነበር ነው ብላለች እስራኤል። ይሁን እንጂ የእስራኤልን ድርጊት ሶሪያም ሆነች ቱርክ በጥብቅ ማውገዛቸውና ጉዳዩም እስራኤልና ሶሪያን ብቻ ሳይሆን እስራኤልና ቱርክንም ውጥረት ውስጥ አስገብቶ መሰንበቱ ይታወቃል። ይህን ውጥረት ለማርገብም አሜሪካ ጥረት ስታደርግ መሰንበቷ ይታወሳል። የእስራኤሉ የስለላ ድርጅት ሞሳድ ኃላፊ ሮማን ጎፍማን ከሶሪያ ውጭ ጉዳይ ሚኒስትር ጋር ተገናኝተው ተወያይተዋል። የሁለቱ ሀገራት ከፍተኛ ባለስልጣናት ትላንት ተገናኝተው መወያየታቸው በአንድ በኩል ሰሞኑን ተፈጥሮ የነበረውን ውጥረት ለማርገብ ያግዛል፣ በሌላ በኩል ደግሞ በእስራኤልና ሶሪያ መካከል ተቋርጦ የነበረውን ድርድር እንዲቀጥል የሚያደርግ መሆኑን የማዕሪብ ጋዜጣ ዘግቧል። የእስራኤልና ሶሪያ ባለስልጣናት ተገናኝተው ቢወያዩም ቱርክ ጸረ ናታንያሁ እንቅስቃሴዋን እንደቀጠለች ነው ብሏል ጋዜጣው። በዓለም የተጠሉት መሪ ናታንያሁ በሶሪያ ጥቃት ለመፈጸም እኛን ምክንያት አደረጉ በማለት የተለመደውን በጠቅላይ ሚኒስትር ናታንያሁ ላይ የቱርክ አስተዳደር ያለውን ጥላቻ ገልጿል ብሏል ጋዜጣው። በእስራኤል በኩል ቱርክ በሶሪያ ወታደራዊ ይዞታዋን አጠናክራ ጸረ እስራኤል እንቅስቃሴን ታካሄዳለች የሚል ከፍተኛ ስጋት አላት። እስራኤል ጎረቤቷ በሆነችው ሶሪያ ሆኖ እስራኤልን በጠላትነት የሚያይ አካል የጦር ይዞታውን እንዲያስፋፋ የማትፈቅድ መሆኑና ይህን ስጋት ለማስቀረትም እርምጃ መውሰዷን መግለጿን የማዕሪብ ጋዜጣ በዛሬ ዘገባው ተመልክቷል። ሌላው ትላንት በዮርዳኖስ ሸለቆና በቢንያሚን ቀበሌ 2 የሽብር ጥቃቶች ተፈጽመዋል። በዮርዳኖስ ሸለቆ አንድ እስራኤላዊ በጩቤ ተወግቷል። በሽብር ጥቃት የተጠረጠረው ፍልስጤማዊ በቁጥጥር ስር ውሏል። ሌላ በቢንያሚን ቀበሌ አንድ አሸባሪ ከእስራኤላዊ ወታደር የጦር መሳሪያ ለመቀማት ሲሞክር በሌላ ወታደር እርምጃ ተወስዶበት ቆስሎ በቁጥጥር ስር መዋሉን ማዕሪብ ዘግቧል። ሌላው በወንበዴ ቡድኖች መካከል የመበቃቀሉ ድርጊት እንደቀጠለ ነው። ያኒስ ዩሺቢያቭ የተባለው የካቭካዝ ወንበዴ ቡድን መሪ በኬሳሪያ ከተማ በሚገኝ አንድ ነዳጅ መቅጃ አካባቢ መገደሉን ማዕሪብ ዘግቧል። በሌላ በኩል ደግሞ በምስራቅ ኢየሩሳሌም በሚገኙ ሁለት የቤተሰብ አባላት መካከል ባለው ግጭት ተቀጣጣይ ጠርሙሶች እየተወረወሩ በአካባቢው ጸጥታ መደፍረሱን ማዕሪብ ዘግቧል። የኢዲዮት አህሮኖት ጋዜጣ ዛሬ ያቀረበው ዘገባ የአሻር ፓርቲ ሊቀመንበር ጋዲ አይዘንኮትን የመጠበቁን ኃላፊነት የጠቅላላ ደህንነት ጥበቃው ድርጅት ሻባክ ኃላፊነት አልወስድም ማለቱን ተከትሎ በሻባክ ድርጅት ኃላፊ ዳቪድ ዚኒ ላይ ብዙ ወቀሳዎች ሲቀርቡ ነበር። ጉዳዩ አነጋጋሪ ከሆነ በኋላ የሻባክ ድርጅት ኃላፊ እንደገና አጢነውበት ጥበቃ ይደረግላቸዋል፣ ግን መንግስታዊ አይሆንም ተብሏል። ይህን ጉዳይም የኢዲዮት አህሮኖት ጋዜጣ ሌሎች ጋዜጦችም በዛሬ ዘገባቸው ተመልክተውታል። በደቡብ ሊባኖስ የእስራኤል መከላከያ ሰራዊት እየወሰደ ያለው እርምጃ የወደፊቱን የሂዝቦላን ድርጅት ጣፈንታ የሚወስን ይሆናል የሚል ዘገባም የኢዲዮት አህሮኖት ጋዜጣ አቅርቧል። በተለይ ሬኬት አሊ ታሃር በተባለው ቦታ ከምድር ውስጥ የሂዝቦላ ሰዎች ብቻ ሳይሆኑ የኢራንም የጦር መኮንኖች ይገኙበታል። እስራኤል መከላከያ ሰራዊት እርምጃውን በተጠናከረ መልኩ ከመውሰድ ተቆጥቧል። ነገሮችን በስልት እያካሄደ እንደሆነና በአስሮች የሚቆጠሩ ቁስለኛ ኢራናውያን እንደሚኖሩበትና ይህም ኢራን ወደ እስራኤል ሚሳኤል እንድትተኩስ ሊያደርግ ይችላል በሚል ስጋት መፈጠሩን ዘግቦ ጋዜጣው በአካባቢው በምድር ዋሻ ውስጥ የሚገኙትን አንዳንድ አካላት እንዲወጡ ለማድረግ ይፈለግ ነበር፣ ግን በእስራኤልና ሊባኖስ መካከል ድርድሩ መቆሙ ሁኔታው ባለበት እንዲሄድ ማድረጉን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። ከማካቢ ቴል አቪቭ ቅርጫት ኳስ ቡድን ጋር ስማቸው የሚጠራውና ለቡድኑ ከፍተኛ አስተዋጽኦ ያደረጉት ሚኪ በሩኮቪች ባለፉት 2 ዓመታት በከባድ በሽታ ተይዘው እንደሚሰቃዩና የ72 ዓመቱ ሚኪ ለክለቡ ምልክትና እውነተኛ አሸናፊ እንደሆኑ ጋዜጣው ዘግቦ ከህመማቸው በቶሎ እንዲያገግሙ መልካም ምኞቱን ገልጿል። የአሬጽ ጋዜጣ የመጪው ዓመት የትምህርት ዘመን ሊከፈት 1 ሳምንት ቢቀረውም በሙያው የሰለጠኑ መምህራን እጥረት እንዳለ ጋዜጣው ዘግቧል። በሁለተኛ ደረጃ ትምህርት ቤቶች ከሚያስተምሩ 2 መምህራን መካከል አንዱ በሙያው የሰለጠነ አይደለም። የትምህርት ሚኒስቴር ጽሕፈት ቤት በመቶዎች የሚቆጠሩ መምህራን እጥረት ያለ መሆኑን ቢገልጽም በሌላ በኩል 31,000 መምህራን በሙያው የመምህርነት ስልጠናን ያላገኙ የሌላ ሙያ ባለቤት መሆናቸውን የሐሬጽ ጋዜጣ ዘግቧል።
ሌላው የእስራኤል መከላከያ ሰራዊት በጋዛ ሰርጥ ትላንት ጥቃት ፈጽሞ 4 ሰዎች መገደላቸውና የጋዛ ሰርጥ ፍልስጤማውያን ወደ ደቡብ እስራኤል ክልል ተንሳፋፊ መሳሪያዎችንና ፊኛዎችን እየላኩ በመሆኑ በዚህ ምክንያትም እስራኤል ለሐማስና አካባቢ ነዋሪዎች ማስጠንቀቂያ አቅርባለች ብሏል የሐሬጽ ጋዜጣ። ይህ ድርጊት ካልቆመ እስራኤል በአሸባሪዎች ላይ እርምጃ ትወስዳለች፣ ፊኛና ሌሎች ተንሳፋፊ መሳሪያዎችን የሚተኮሱባቸውን ሰፈሮች ነዋሪዎች እናስለቅቃለን በማለት ጠቅላይ ሚኒስትርና የመከላከያ ሚኒስትር እስራኤል ካትዝ ማስጠንቀቃቸውን ሐሬጽ ዘግቧል። ሌላው የሐሬጽ ዘገባ ዛሬ የሐሬዲ ማህበረሰብ አባላት በብኔ ብራክ ከተማ በሰንበት ሻባክ መንገዶችን እየዘጉ ነው። የሂሎኒ የሚባለው ማህበረሰብ የሚኖርባቸውን አንዳንድ ሰፈሮች ሁሉ መንገዶችን እየዘጉ ነው። የአንዳንድ ሰፈር ነዋሪዎችም ጉዳዩን ለከተማ ማዘጋጃ ቤት ለፖሊስ አመልክተዋል። የሐሬዲ ማህበረሰብ አባላት እንደ ኢየሩሳሌም ባሉ ከተሞችን በቅዳሜ ሰንበት በካፌ ቤት መከፈት የለበትም ብለው ለተከታታይ ሳምንታት ሲቃወሙ መሰንበታቸውም ተጨምሮ ተገልጿል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። እንደዚህ ነው አይቸው። እንዴት ነው እንደምን አደርክ? እንኳን ደግነት ቁጣህ እየናፈቀ ይላል። የምትወደው ስትለኝና እንዳልስቅ እኔ አንተን አላልኩም። ጥሩ ነው ትዝታ። ሁላችንም በትዝታ ነው የምንኖረው እና በፊት ያሳለፍነው ነገር እንዲህ ቆም ብለህ ስታስበው እንደዚህ አድርገን ነበር ብለህ አንዳንዴ አሁን ልጆችን ስንመክር ወይም ደግሞ አንዳንድ ነገር ስናይ በወጣትነታችን ጊዜ የነበረው ሁኔታ እናስታውሳለን ወይ? እንግዲህ እናስታውሳለን ብንለው ማስታወሱን ልናስታውሰው እንችላለን፣ ግን እንጠቀምበታለን ወይ? እኔ እንዲህ ነበርኩ። አሁን ለምሳሌ አንድ ልጅ ቢረብሽ ወይም የወጣትነት ስሜቱ ችግር ቢፈጥር እኔም እኮ እንዲህ ነበርኩ ብለን ልትል ትችላለህ። ግን ያ ነው ልትጠቀምበታለህ ወይ ምልህ። ምናልባት እኔም እንደዚህ ነበርኩ ብለህ አንተ ለራስህ ሊገባ ይችላል። ልጅህ የሚያደርገውን ለአንተ ሊገባ ይችላል። እኔም እኮ በሱ ዕድሜ በነበርኩበት ጊዜ እንደዚህ ነገር አደርግ ነበር ልትል ትችላለህ። ነገር ግን ለሱስ ያን ታስተምራለህ ወይ? ተነግረዋለህ ወይስ ቅቡልነት አለ ወይ? አሁን ያኔ ድሮኛ ያደግንበት ስልትና ዛሬ እነሱ የሚያድጉበት አንድ አይደለም። ስለዚህ ምን ያህል ሊጠቅመን ይችላል? የተቆነጠጥነ ስንት ነገር ግን ደስ ይላል። እንደዛም ሆኖ ወላጆቻችን በጣም ነው የምናከብራቸውና ለዚህም ትንሽ ግብረ ገብ እንዲኖረን አድርጓል። እናመሰግናለን። ትንሽ ሳይሆን በጣም እንጂ ከዛ ይዘኑ የመጣን ነው እንጂ ከዚህማ እያየሁ አይደል እንዲመች ገደብ አለ። በተለይ እኔ እዛ ተቆንጥጬ ባልመጣውን እዚህ እዛ መማት ቆነጠጥ ኑሮ በቃ አናንሰው። አሁን ጊዜ አይበቃም። ጥሩ የጋዛ ሰርጥ ፍልስጤማውያን አሁንም ከጥቅምት 7 በፊት እንደነበረው አይነት የተንሳፋፊ ነገሮችን የላኩ ነው። ጉዳይ እንዴት ሊመለስ ቻለ? አሁን አንድ የተኩስ አቁም ስምምነት አለ፣ ሰላም ነው ተብሎ በአካባቢው ሐማስ አሁንም በሁለት እግሩ እስከቆመ ድረስ እንደዚህ አይነት ነገሮች አይቀሬ ናቸው። እንደውም ይባስ ብሎ እስራኤል ቀደም ሲል በዜና የተመለከትኩት አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ ያስጠነቀቁት ሁኔታ አለ። ያም በአንድ ላይ ትናንት ምሽት ላይ ወቅቱን የተመለከተ ግምገማ አድርገዋልኝ ከኢታማጆር ሹሙ ጋር የመከላከያ ሰራዊት ኢታማጆር ሹሙ ጋር ሆነው ነው ያን ከተመለከቱ ካጠኑ በኋላ የአይነት ነገር በፍጹም መመለስ የሌለበት ሁኔታ ነው። ለዚህም ምንድነው የሚባል በአሁኑ ሰዓት እናቴ በእንቁላሌ እንደቀጣሽኝ በሚለውን ጥቅስ እዚህ ላይ የሚጠቀሙበት ነው። ለዚህም ነው አስቀድሞ ሐማስን አስጠንቅቀዋል። እንደዚህ አይነት ክስተቶች በፍጹም ሊመለሱ አይችሉም። እንደዚህ የሚመለሱ ከሆነ አሁን ቢያንስ ከ60% በላይ
ጋዛን ስር ተቆጣጥሮ ያለው መከላከያ ሰራዊታችን ነው። ኃይሉን አጠናክሮ ይገባና ድጋሜ ጥቃት ይደርሳል። ሐማስ ምን እያሉን አሁን እስራኤል እንደ ቲሩት ማለት እንደ ምክንያት እየተጠቀመችበት ነው። ድጋሜ ጋዛን ጦርነት ለመክፈት እንደ ድጋሜ እየተጠቀመችበት ነው። እንደ ምክንያት አድርጋ እየተጠቀመችበት ነው። ምንድነው ምክንያቱ? አልተወነጨፉም ወይ? ፊኛዎች አልተለቀቁም ወይ? ሐማስ ሁልጊዜም ምክንያት ማምጣቱን ይቀጥላል። ግን አሁን በደቡብ እስራኤል በተለይ በጋዛ ሰርጥ በሚያዋስኑ ድንበሮች የሚኖሩ ሰፈር ነዋሪዎች እንዲሁ ቁጭ ብለህ ከሰፈር ላይ አንድ ተንሳፋፊ ነገር ፊኛ ነገር ሊፈነዳ የሚችል ማንኛውንም ፈንጂ የሆነ ቁሳቁስ ተሸክሞ ሊመጣ የሚችል ሰፈርህ ጓሮህ ላይ ሲወድቅ በእውነት በጣም ስጋት ውስጥ የሚጥል ነው። እንደምታስታውሰው ከጥቅምት 7 በፊት የነበረው ነገር ይመለስ እና የዜጎች ስጋት ትክክለኛ ነው። መንግስትም ጠበቅ ያለ እርምጃ መውሰድ አለበት። አሁን እንደ በፊቱ እንወስዳለን፣ እናደርጋለን፣ እንደመስሰዋለን ብቻ አትበሉነ ነው እያሉ ያሉት። እውነት ነው። ያ ነው መሆን ያለበት። ምክንያቱም አይተነዋል። ሰጠይ ጥቅምት 7 2023 ክስተት በፊት የሌሎቹን ተው የኔና አንተ ምልከታ የኔና አንተ ምልከታ ጥቅምት 4 አካባቢ ቁጭ ብለን እንደዛ አይተን ነው በሶስተኛው ቀን ነው ይህ ጥቃት የመጣ። ያ ነገር መደገም የለበትም። በቃ ከዚህ ልንማር ይገባል። መከላከያም ጠቅላይ ሚኒስትሩም ዛቻ አያስፈልግም። ከአሁን በኋላ ለሚትከሰቱ ትንሽ ክስተት በሙሉ ምላሽ መስጠት ያስፈልጋል። ያም ከተገቢው በላይ የሆነ ምላሽ ያስፈልጋል። ያ ነው መሆን ያለበት። ምክንያቱም በእርግጥ አሁን በዚህ ሰዓት ላይ ሐማስ ላደርገው የሚችል ይሆናል እሱ ሌሎች ተቀናቃኝሞች አሉ እኮ መርሳት የሌለብን ይህን ነገር ማድረግ የሚችሉ ነገር ግን እነሱ ከየት ነው የወጡት? ሐማስ ባይሆን ጂሃድ እስላሚ ነው። አሁን መንግስት የሚተገብረው ከሆነ ትላንት የመከላከያ ሚኒስትሩና ጠቅላይ ሚኒስትሩ የሰጡት መግለጫ ጥሩ ነው። በዛ አካባቢ የሚተኮስባቸውን አካባቢ ነዋሪዎችን እና ወደ ሌላ ቦታ እናዛውራለን። ይሄ ትልቅ እርምጃ ይመስለኛል። በተግባር ላይ ሲውል ነው ያ መሆን ያለበት። በዛቻ ብቻ መሆን የለበትም። በቃ እንደዚህ እንዳውም አድርገው ነበር መናገር። ይሄው ካደረጉ በኋላ አይታችኋል። ይሄ ነገር ከቀጠለ ትናንት እንዳደረጉ ቅድም እንዳደረጉ አሁን እናደርጋለን እንጂ ቁጭ ብለው ወጥቶ ገለጻ መስጠት እኔ በበኩሌን አይታየኝም። ምክንያቱም ቀደም ሲል እንደተናገር ነው በትንሿ ነገር እልባት ካልሰጠው ቆራጥነትህና አቋምህን ካላሳየህ ነገ ማልዳ ጥቅምት 7 ተመልሶ መምጣቱ አይቀሬ ነው። በጣም ልክ ነው። እስኪ ያንተ ምልከታ ልየውና አሁን በተለይ እስራኤልና ሶሪያ መካከል በተለይ አሁን ጁላኒ በኋላ ከሶሪያ ጋር በጣም ግንኙነት አለ፣ ድርድር፣ ውይይት እንዳውም በሶስተኛ ሀገር የውጭ ጉዳይ ሚኒስትራችን ሳይቀር ሄዶ የተገናኙበት አጋጣሚ ነበረ። አሁን ደግሞ ዝሮ እንደገና እየተገናኙ ነው። በተለይ ትናንት ውስጥ ዮርዳኖስ ውስጥ ጉጮ ተገናኝተዋል። ለምን ተገናኝቶ መገናኘት አስፈለገ? እንግዲህ አንድ ውጥረት ምንድነው? በሶሪያ ቱርክ የጦር ሰፈሮችን እየገነባ በተለይ በአየር ክልል አካባቢ የተለያዩ አየር መቃወሚያዎችን እያደረገች ነው፣ እየተከለች ነው የሚል ተቃውሞ ነበርና እስራኤል እርምጃ ከወሰደች በኋላ በሁለቱ ሀገራት ብቻ ሳይሆን በሶስቱ ሀገራት ለምሳሌ በእስራኤልና ሶሪያ መካከል በእስራኤልና ቱርክ መካከል ውጥረት ነበረ። ይህን ለማርገብ አሜሪካ ጥረት ስታደርግ ሰነበተች። የዛ ውጤት መሰለኝ ወደዛ እንዲገናኙ አንዳንዶችም በዜና እንደተመለከትከው በዙም ሁሉ የተካፈሉ አሉና ውይይቱ ጥሩ ነው ሁኔታውን ለማርገብ። ምክንያቱም በጦርነት ብቻ የሚመጣ መፍትሄ ያለ መስሎ አይታየንም። ውይይቱ ጥሩ ነው። አሜሪካ በዚህ ላይ ጥሩ ስራ የሰራች ነው የሚመስል። አካባቢው ሁኔታ ይረጋጋል። እንዲያውም የሶስትዮሽ ሶሪያን፣ እስራኤልና ቱርክን ያጠቃለለ የደህንነት ጥበቃ አካል የማቋቋም ፍላጎትም እቅድም እንዳለ ነው እየተገለጸ ያለውና የዛን አካባቢ ውጥረት ለማርገብ የተደረገው ውይይት መልካም ነው መስሎ የሚታየኝ። በጦርነት ብቻ ውጤት አይመጣም። አይተናል። ብዙ ጦርነቶችን አይቸው እዚህ ምጨምረካል። እዚህ ላይ በእርግጥ ውይይቱን የመሰለ ነገር የለም። አንድ የተናገርከው ነገር አለ። በጦርነት ብቻ ድል ሊመጣ አይችልም፣ ውይይትም ያስፈልገዋለኝ። አዎ፣ ነገር ግን ይህ ጦርነት ደግሞ አንተ የበላይነትህን ማረጋገጫ መሆን አለበትኝ። ተፈርተህ ነው ወደ ድርድር መግባት ያለብህ እንጂ ፈርተህ አይደለም፣ ወይም ደግሞ ስጋት አድሮብህ አይደለም። አንተ የበላይነትህን አረጋግጠህ ወደ ድርድር ስትገባ ያ ሊደራደርህ የሚመጣውም ኃይልህን አይቶ አቅምህን አይቶ ለዘብተኛ አቋም ይዛል። ከእሱ ጋርማ እንደዚህ ባደርግ እንደዚህ ብቀጥል አያዋጣኝም ብሎ የራሱን ሆነ እርምጃ ነው። ዞሮ ሰላም ነው የሚፈልግ ከሆነ። ነገር ግን እንደዚህ ትንኮሳ እየተነኮሰ ሁሉ አንዳንድ ነገር እያደረገ በተለይ ሶሪያ ውስጥ አሁን የሚካሄደው ሁኔታ ኢራን ማለቴ ቱርክ
ወደ ሶሪያ ለመጠጋት የምታደርገው ሁኔታ ያ ምንድነው? በዚህ ለኛ ተጣግቶ እስራኤል ጋር ጥቃት ለመፍጠር ነው። እንዲያውም ምንድነው የሚባል እንኳንስ ዘንቦብሽ እንዲያውም ጤዛነሽ የሚባል አባባል አለና እንኳንስ ሶሪያ ድረስ መጣው ይቅርና አሁን ካሉበት እንኳን ሆነው ያላቸውን ዛቻ በዓለም አቀፍ ደረጃ ምን ያህል ስም እያሰጡን እንደሆነ ምን ያህል ጥላቻን እየዘሩብን እንደሆነ እየነዙ እንደሆነ የምናቀው የምንመለከተው ጉዳይ እየሰማን ያለው ሁኔታ ነውና በእውነት ከቱርክም ካለችበት እዚህ ሁኔታ ነገሮችን ልባት ሊሰጠው ይችላል ብያምናለሁ። ነገር ግን ምን ያህል ቦታና ትኩረት ተሰጥቶት ይሄ ነገር ሊገፉበት ይችላሉ እስከምን ድረስ ሊቀጥል ይችላል? እሱ ነው እንዲያው አሜሪካ ትልቅ የቤት ስራ መስራት አለባት የሚል ሐሳብ ነው ያለኝ። ምክንያቱም አሁን ጦርነቶችን ማስፋፋት ሳይሆን ሰላማዊ ግንኙነትን እንዲፈጠር ማድረግ። ለምሳሌ አሜሪካ ከቱርክ ጋር ጥሩ ግንኙነት አላት። አሁን ካለው የሶሪያ አስተዳደር ጋርም ጥሩ ግንኙነት አላት። ነገሮችን ሌላ ግንባር ከመክፈት በቱርክም በኢራንም ሌላ ጦርነት ከማምጣት እንደዚህ መለያየቱ ጥሩ ነው የሚል ሐሳብ አለኝ። ወደ አሜሪካ እንለፍና አይቸው አሜሪካ በአፈሙዝ ያልቻለችው ነው በኢኮኖሚ ኢራንን አንበረክካለሁ እያለች ነውና እንዴት ነው ይሄ? ምናልባት እስካሁን ድረስ እዚህ ላይ ውጤቱ ጥሩ ሊሆን ይችላል ተብሎ የሚታየው ምን አለ መሰለ እዚህ ላይ አዎ አሜሪካ በኢራን ላይ ያዘነበችውን የቅጥቀጣ ማለት ይቻላል ድብደባ በጦር ቀላል አይደለም። እስራኤልም አለችበት የሚታወቅ ነው። ነገር ግን ትልቅ ስህተት አድርገዋል አሜሪካኖች። መጀመሪያ አካባቢ ወደ ተኩስ አቁም ስምምነት የሚያስኬድ እድል መስጠት አልነበረባቸውም። እዚህ ጦርነቱ አሁን ወዳልተፈለገው አቅጣጫ እየተጓዘ ይገኛል። ያም እንደውም ኢራን እንደዛ ተቀጥቅጣ እንደዛ ተመታ እንደዛ መሪዎቿ ሁሉ ተመተው ተደናግጠው የነበሩበት ሰዓት የተኩስ አቁም ስምምነት እናድርግ ውይይት እናድርግ ብለው በመመለሳቸው ዛሬ የሚከፍሉትን ዋጋ እየከፈሉ ይገኛሉ። አሁን ደግሞ ይሄ ኢኮኖሚው ለጊዜው ጥሩ ምልከታ እየወሰደ ነው። ጥሩ ነገር እየታየ ነው ማለት እንግዲህ ጥሩ ነገር ስንል ኢራን ማዕቀብ ላይ ከፍተኛ ጫና ተጽዕኖ እያሳደረ ይመጣል። ለዚህም ነው ቅድም እኔም በዜና ተመልክቼዋለሁ ኢራን የምትለው ምንድነው አሜሪካ ይሄንን ጫና ማዕቀብ የኢኮኖሚ ማዕቀብ አደርጋለሁ ካለች ሆርሙዝ ውስጥ አንድም መርከብ ነዳጅ ይዞ በየትኛው አቅጣጫ ማለፍ አይችልም። እኚህ ብቻ ሳይሆን በፋርስ ባህረ ሰላጤ ሀገራትም ይሄን አያደርጉም። ከዛም በማሻገር ደግሞ ልክ አሜሪካ እንዳለችው ፋርስ ባህረ ሰላጤ ሀገራችን እጅና እግራቸውን አጣጥፎ ቁጭ አይሉም። ምን ማለት ነው ይሄ? ያው ጦርነቱ ይታደሳል። አሁን እንግዲህ ይሄ የኢኮኖሚ ማዕቀቡ በፊት እንደነበረው ጦርነቱ ሳይጀምር ቢሆን መልካም ነው፣ ይሰራል። በዚህም ዘግተህ የኢራን አስተዳደር መውጫ መግቢያ እንዳጣ ማድረጉ ጥሩ ነው። አሁን እርግጥ በኢኮኖሚው ምክንያት ነዳጅ እጥረት አለ፣ የተለያዩ ቁሳቁሶች ውድነት፣ የዋጋ ግሽበት ሁሉ በኢራን ተከስቷል ይባላል። ግን በጦርነቱ አቅምህን ካሳየህ በኋላ ወደ ኢኮኖሚ ማዕቀብ ስትመጣ ለኢራናውያን ምንድን ነው መልእክት የሚያስተላልፈው? በጦርነት አልቻሉንም። በአንድ በኩል ለዚህም እኮ ነው እኛ ኢራን የልብ ተሰማትና አደለምና ለመደንገጥ ዋህንት ያደርጉትና ማለት እነሱ መዛት ጀመሩ። ምክንያቱም እነዚህም አቅማቸውን አይሰተዋል። አሜሪካ አቅማኗ አሳይታለች። ኢራንም ያላትን ምንድን ነው እንበል አቋም እንበለው ውስጥ ጥንክርና ያሳዩበት ሁኔታ አለ። ያን ያህል ውርጅብኝ ተወረወረ እየተጠቁ እነሱም የቻሉትን ያህል ማስወንጨፍ ችለዋል። የፋርስ ባህረ ሰላጤ ሀገራት ላይ ብዙ ተኩሰዋል። ወደኛም ቢሆን አስወንጭፈዋል። ዞሮ ከጦርነቱ በፊት የሚሆነው ነገር ጦርነቱ ሁሉም ኃይልን ፈታሽ ናቸው። ነገር ግን ቅድም ያልኩት ነገር አለኝ። አሁን ወደ ድርድር በምትመጣበት ሰዓት አንተ የበላይነት ሆነህ የበላይ አካል ኃይልህን አሳይተሃል። ኃይልን ክንድህን አሳይቼ ወደ ድርድር ስመጣ ጋሼ ትራምፕ ብለው ነበር። ያ ነው መሆን የነበረበት። ነገር ግን የመጡበት ወይም ያን አቅጣጫ ትተው ወደ ድርድር የወጡበትኝ ጥሩ ሰዓት አይደለም፣ ጥሩ ጊዜ አይደለም፣ ጥሩ አካሄድ አይደለም። ልክ ነው። እኔም እስማማለሁ። ውጤቱን እናያለን። አይቸው እናመሰግናለን። እናመሰግናለን።